جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا ለምንድነው የምንበሳጨው? ወንድሞቻችን ፍልስጤም ላይ ዋቸው ቤት የላቸውም፣ ሚበላ የላቸውም፣ ሚጠጣ የላቸውም፣ ማረፊያ የላቸውም፣ መጠለያ የላቸውም፣ ሆስፒታል የላቸውም። ግን ከዚህም ጋር ወላሂ አላያችሁም? አልহামዱሊላህ ይህ አላህ ለኛ ያሻው ነው። ደስተኛ ናቸው። ለምን እንደሆነ ታውቃላችሁ? አላህ Subhanahu Wa Ta'ala የዱንያውን ሲወስድባቸው እዚህ ጋር ማማር ያለባትን ያቺ ብጣሽን ስጋ በኢማኑ ሞልቶ ማለት ነው ነወራቸው፣ አሳመራቸው። እኛ ዛሬ ያንን ኑር ነው ያጣን። ያ ብርሃን ነው በውስጣችን የጠፋው። ያ ሲጠፋ ደግሞ ማለት ነው የሰው ልጅ ሱብሃንአላህ ያለውን ጸጋ ይረሳና ወደ ኩፍር ይሄዳል። አላህ ቀልባችንን በኢማን ይነውራት። በውስጣችን የጠፋውን ኢማን አላህ መልሶ ማለት ነው ይስጠን። ስለዚህ ኢኽዋኒ የተሰጠን ጸጋ ትንሽ አይደለም። አፊያ አለክ ቁል አልহামዱሊላህ። በሰላም ውለህ ያሻህ ቦታ ሄደ ያሻን ሰርተ በሰላም ትመለሳለህ። ቁል አልহামዱሊላህ። ወንድሞቻችን ካሁን ወንድሜ ሞታል፣ ልጄ ሞታል፣ እናቴ ትሞታለች ብለው የቦምብን ዝናብን ነው የሚጠባበቁት። ይሄን ሁላ ግን ይሆን አይደለም። አልহামዱሊላህ። ስለዚህ ኢኽዋኒ الله سبحانه وتعالى لن يسدن ጸጋ ብዙ ነው والله. لذا يقول ربي جل وعلا في سورة الواقعات أفلا يعني سبحان الله ينين ጸጋ ማየት የምትፈልጉ ከሆነ ወደ ራሳችሁ መለስ በላችሁ ራሳችሁን አታዩም ይላል الله. ألم نجعل له عينين ولسانا وشفتين وهديناه النجدين. ملاس ستناچو عين ستناچو إن سيل الله سبحانه وتعالى لن تنش مسلو ليتاين يشلال ግን ያጡ ሰዎች ነው የሚያውቁት። ምላስ ኖሮ ስትናገር ቀላል ነገር ሊመስል ይችላል። አይኑ ኖሮህ ማለት ነው ያሻህ ቦታ ሄደ አይተ ተመልሰ ማለት ነው ወደ ቤት ስትመለስ ትንሽ ነገር ሊመስል ይችላል። አብታጣው ማለት ነው በሰው ብትመራና የፈለከው ቦታ የሰው ልጆች እንዳሻቸው የሚመሩህ ቢሆን ኖሮ ጸጋው ምን ያክል ትልቅ እንደሆነ አውቀን ሁላችንም እናመሰግን ነበር። ስለዚህ ኢኽዋኒ والله ይሄን ነው ማይባል ትልቅ ጸጋ ውስጥ ነው እየኖርን ያለነው። የሚፈልገው ግን ከኛ አላህ ከኛ የሚፈልገው እሱን ማመስገን ነው። ክፈሉኝ ብሏል እንዴ? 60 ዓመት 70 ዓመት የምንኖርበትን ጤና ክፈሉኝ ብሏል አላህ። የሰባ ማለት ነው ዓመት አፊያን አላህ ክፈሉኝ ብሏል። ዛሬኛ ታመን ሄደን ሆስፒታል አንድ ወር ስንተኛ ስንት ነው ምን ከፍለው? 200 300 ሺህ ነው አይደል ተኛ ተበለ የምትከፍለው። ግን አላህ የ70 ዓመት የ60 ዓመት የ40 ዓመት አፊያ አንድ ቀን ሳትታመም ክፈለኝ ብሏል አላለንም والله سبحان الله. ታዲያ ይሄንን የሚያክል ጌታ ሊመሰገን አይገባም? ይሄንን ላይ ጽዋለልን ጸጋ የለመድነው ነገር ትንሽ ሲጎልብን ልናማረረው ይገባል? አላሁ አክበር አላሁ አክበር። እخواني አህዋላችን ተበላሸ والله። ኢማን ሲሟጠጥ ከአላህ ጋር ያለ አላቃ ይላላ ሲሄድ ህይወት እየተበላሸች ነው የምትሄደው። الله يلالون على كسو قال لنا علاقاتنا الله يطنكرልን። ቀናችን ሲደርስ እችን ዱንያ ለቀን ወደ እውነተኛው ሀገር መሄዳችን የማይቀር ነው። ግን ሁሌም እንደምለው የሙስሊም ባህሪ መሆን ያለበት ሞት ሲመጣ ወይንም ከቤተሰብ አካል አንድ ሰው ሲሄድ ብቻ ማስታወስ ሳይሆን ሙስሊም ሁሌም ሞትን ያስታወሰ መኖር ግዴታው ነው። መቼ እንደምትመጣ ባናውቅም መምጣቱ አይቀርም። የምንሄድበትም ዓለም ምን አይነት ዓለም እንደሆነ አናውቀው። ስለዚህ ሁሌም ኢንሻአላህ ተዓላ አላህ Subhanahu Wa Ta'ala ጥንካሬውን ይስጠን ኢማኑን ይስጠን። ለእንደዚህ አይነት ነገር ሁሌም ራሳችንን ከሚያዘጋጁ ሰዎች አላህ ያድርገን።
ይሄንን ካልኩ በኋላ እንግዲህ ማስታወስ ካለብኝ የዘመናችን ጣጣ ሚል አርዕስት ትንሽ ላስታውሳችሁ። ዛሬ ላይ ትልቅ በሉት አዛውንት በሉት ጎልማሳ በሉት እዚህ የሚኖርና በተለያየ ዓለም ላይ የሚኖር ሁላችንንም ሳናውቅ የነካን በሽታ አለ። እሱም ምንድነው? የዲፕሬሽን የስትረስ። በተለይ ውጭው ዓለም ላይ የምንኖር ሙስሊሞች እኛ ከምናውቀው ነገር የሆነ ነገር ትንሽ የተቀየረብን እንደሆን ከምስጋናው ይልቅ የሚቀድመን መበሳጨት ነው አይደል እንዴ? ዋሸውኝ። ይሄ ባህሪያችን ስለሆነ ነው፣ አብረንም ስለምንኖር ነው። ግን እኛ ሙስሊሞች ማወቅ ያለብን አላህን የሚያክል ጌታ አላህ እስከሰጠን ድረስ ከእምነቶች በላይ ደግሞ እስልምናን አላህ እስከሰጠን ድረስ ከነቢያቶችና ከመልእክተኞች በላይ ደግሞ አላህ ስብሓነሁ ወተዓላ ሙሐመድን የሚያክል ነቢይ እስከሰጠን ድረስ ወላሂ መጨነቅ ባህሪያችን መሆን የለበትም። ይህንን ስል የሰው ልጅ በዱንያ ውስጥ በሚኖርበት ሰዓት አይጨነቅም አይከፋም ማለት አይደለም። ነገር ግን አላህን የሚያክል አላህ ጌታ እስካለን ድረስ ከእምነቶች እስልምናን የሚያክል እምነት እስካለን ድረስ ከነቢያትና መልእክተኞች ነቢዩ የሚያክል መልእክተኛ አላህ እስከሰጠን ድረስ ወላሂ ባህሪያችን የመጨነቅ የመጠበብ ማለት ነው ባህሪ መሆን የለበት። ለምን? አላህ አለና። አላህን ያለው ሰው የጎደለው ነገር አለ እንዴ? አለ እንዴ? ስለዚህ ጭንቀቱ መጠበቡ ኬት መጣ የተባለ እንደውም ሰዓት ስላሌለን ማርዘምም ማለት ነው ስለማልፈልግ ችግሩ የመጣው በውስጣችን ያለው የኢማን እድያኒ ብርሃን እየደከመ ስለሄደ ነው። ማወቅ ያለብን ኢማን እኛ ባሰብነው ቦታ አይደለም የሚቀመጠው፣ ይጨምራል ይቀንሳል። ሲጨምር ሰውየው ውብ ይሆናል፣ እየቀነሰ ሲሄድም በተቃራኒ ደግሞ ያ ውብ የነበረው ሰው ወደ ሌላ አህዋል ይገባል። ያ የኢማን መግደል መጨመር የሚያመጣው ነው። ለዛ ነው ነቢ አለይሂ ሰላቱ ሰላም ኢማሙ ጠብራኒ፣ ኢማሙ ሐኪም፣ ኢማሙ ደይለሚ ከአብደላህ ቢን ዐምር በዘገቡት ሐዲስ ውስጥ ነቢ አለይሂ ሰላቱ ሰላም ምን አሉ? ኢነል ኢማነ ለየኽለቁ ፊ ጀውፊ አሐዲኩም ከማ የኽለቁ ተውቡ ፈሰሉላህ አን ዩጀዲደል ኢማነ ፊ ቁሉቢኩም። በአንዳችሁ ቀልብ ውስጥ ኢማን ልክ አንድ አዲስ ልብስ ለብሳችሁ ዘመኑ እየሄደ በለበሳችሁት ቁጥር እያረጀ እንደሚሄደው ሁላ አላህ በእናንተ ውስጥ ያስቀመጠውም ኢማን እየቀነሰ ያልጠበቃችሁት እንደሆን ያልተንከባከባችሁት እንደሆን እያረጀ ይሄዳል። ስለዚህ አሁን አላህን ኢማን እንዲጨምርላችሁ ካላችሁም በላይ ከፍ እንዲያደርግላችሁ አላህን ጠይቁ አሉ ነቢ አለይሂ ሰላቱ ሰላም። ዛሬ መጠበብን ያመጣው መጨነቅን ያመጣው እኔ የሚገርመኝ እየበላን እየጠጣን ዛሬ እخواني والله ሆስፒታል ሄደን እኮ ብናይ ብዙ ነገር አለ አይደል እንዴ? እኔና እናንተ አሁን እዚህ ቁጭ ብለን ምን ተነፍሳትን እስትንፋስ መተንፈስ የሚፈልጉ ብዙ እህት ብዙ ወንድሞች አሉ። እኔና እናንተ ዛሬ ተመግበን የቀረውን ሳጃችን ማለት ነው ሳይሳሳ ጋርቤጅ ውስጥ ያስገባነው ምግብ ምን ነው እኔ አግኝቼ በበላው እሚል ደግሞ ብዙ አለ። ወዳችንም አልহামዱሊላህ አልጎደለው። እኔና እናንተ አርፈንበት የወጣነውን ቤት ሚያላገኘ ምን ነው መጠለያ ቢኖረኝ ብሎ የሚመኝ ብዙ አለ። የጎደለን ነገር የለም። የጎደለን ነገር ቢኖር ወላሂ በውስጣችን ያለው የኢማን ጉዳይ ነው። ያንን ነው ያጣነው እንጂ የጎደለን ያነሰን የጠፋ ነገር አለ እንዴ? የለም ወላሂ። ስለዚህ ችግሩ የት ነው ያለው የተባለ እንደውን
ኢማን ጋር ነው አላህ Subhanahu Wa Ta'ala ኢማኑን ይስጠን በኢማኑ አላህ Subhanahu Wa Ta'ala ውብ ያድርገን والله ኢማን በቀልብ ውስጥ እየጨመረ በሄደ ቁጥር በህይወት ውስጥ ድንቅ ነገሮችን እየሰራ ነው የሚሄደው ኢማን ካለ የበላይን ሳይሆን የበታችህን ነው እንድታይ የሚያረጋ ኢማን ካለ ባለህ ነገር ተብቃተህ እንድትኖር ነው የሚያረጋ ኢማን ካለ ከመጨነቅ ይልቅ ደስታን ነው የምትመርጠው ኢማን ካለ ከሲያኒስ ሌሎች ሰዎች መኖር የማይችሉትን ህይወትን منور تشلال لزمنو إبراهيم بن أدهم رحمة الله عليه لو يعلم الملوك وأبناء الملوك ما نحن فيه من السرور والنعم لجادلون عليه بالسيوف إنيا يلنبتن يا إيمانون يا دياني يا علمون يا إبادون دستا ملاياني نقستاتنا يا نقستات لجوش مالنا بياوكو نورا እኛ ያለንበትን ደስታ እኛ ያለንበትን ጸጋ በሰይፎቻቸው ተዋግተው ይቀበሉን ነበር ይላል ይሄንን የሚለው ኢብራሂም ቢን አድሃም ረህመቱላሂ ዐለይሂ እናንተ ዛሬ በልተን የዋልነው ምግብ ሳገኝ ብዙ ቀን ያሳለፈ ሰው ነው ለዛም ነው ኢብራሂም ቢን አድሃም ረህመቱላሂ ዐለይሂ ከለታት አንድ ቀን ቤታቸው ውስጥ ዞር ብለው የሚበላ ፈልገው አጡና ያለው ከቤታቸው የደረቀ ዳቦ ወይንም እንጀራ ነበር ያንኑ ሰብስበው በውሃ አርጥበው ጨዋ ጨምረውበት ከበሉ በኋላ ምን አሉ አልহামዱሊላሂ الذي رزقني هذا وكم ممن لا يجد هذا الله إنن يرزقني مسكانا يقباو يبلوت كدرك انجرابا رتبوا حنا بجاونو أننا نانتقن دورو يبلا سكا يبلا هنم سايقول لبن چنكتاچ الليلانو كمن ناوكو نگر تنش اندي يالندون اقارلن دي انقلف يلا مبساچت نو راس ماكك نو بقى النور يطبب كذا بوالا አሁን የኖርነውን ህይወት መልሰን ማን ኖር ነው የሚመስለን ያ እንዳልኳችሁ ይሄንን የሚያመጣው የኢማን ማነስ እዚህ ውስጥ ብርሃን እየጨለመ ብርሃን እያነሰ ሲሄድ ለሌላ ነገር ነው እየጋበዘክ የሚሄደው ግን በውስጥ ያለው ብርሃን እየጨመረ በሄደ ቁጥር والله الله بسط ነገር እየተብቃቃ ደስተኛ ይሆን የበላዩን ሳይሆን የበታችን እያየ ለካህም አለ ይያል እንያመሰንገክ እንድትኖር ያረጋል ያጣነው ኢማን ነው اخواني ሁሌም አላህ Subhanahu Wa Ta'ala መጠየቅ ያለብን መማጸን ያለብን ነገር ቢኖር ኢማን ነው እንዳልኳችሁ ኢማን ካለ ድንቅ ነገር ነው የሚሰራው አንድ ታሪክ ልንገራችሁ ቢላል ኢብኑ ረባህ ረህመቱላሂ ረዲየላሁ ዐንሁ ወርዳ ቁረይሾች ማለት ነው ምን ያክል ስቃ እንዳቀመሱት ምን አይነት እንግልት እንዳስተላለፈ ሁላችንም ማለት ነው የዚህም ተከታዩን ማለት ነው ሰዎች እናውቀዋለን አይደል እንዴ በዛ አለያኒት በዛ በረሃ ውስጥ በዛ ሙቀት ውስጥ በሆዱ ላይ ድንጋይ ያስቀመጡ ቁረይሾች እኛም እንለውን በል ያላልክ እንደውን ቅጣቱ ይጨምራል ሲሉት ነበር ግን የቢላል ረዲየላሁ ዐንሁ መልስ ምን ነበር አሐድ ነበር የሚለው ቢላል ረዲየላሁ ዐንሁ ግን ያ ሁላ መከራ ካለፈ በኋላ ሰሃቦች ማለት ነው ቢላልን ጠየቁት ቢላል ሆይ ያኔ እነው መያና መሰሎች ያንን ሁላ መከራ በዛ ሙቀት በዚህ ማለት ነው በረሃ ሲያቀምሱክ እንዴት ነበር ተቋቁሞ ያለፍኩ አሉት ቢላል ምን ነበር ያለው مزجت حلاوة الإيمان بمرارة العذاب فطقت حلاوة الإيمان مرارة العذاب فصبرت الله يستنين يا إيمان طفتنا قريش كم يسكايون سكايغا عدبال كتلا الله يستن يا إيمان طفتنا قريش چنين كميكتون مال النقطات غا وسنون عالفو የኢማኑ ጥፍትና ያንን አሸንፎ በዛ ምክንያት ቅጣት ሳይመስለኝ ቀርቶ በዛ ነው የታገስኩት ይላል ይሄንን ያመጣው ኢማን ከቀልብ ሲገባ ከቀልብ ማለት ነው ሲኖር ድንቅ ነገር ነው የሚሰራው ለዛም ነው ሂራቅላ
አባ ሱፊያንና የአባ ሱፊያን ጋር የሚሄዱትን ሰዎች ተይዘው ወደሱ መጥቶ ስለ ነብዩ አለይሂ ሰላቱ ወሰለም ብዙ ማለት ነው ከጠየቀ በኋላ አቡ ሱፊያንም ሳይዋሹ ስለ ነብዩ ባህሪ ሙሉ ለሂረቅላ ከነገሩት በኋላ ሂረቅላ ምን ነበር ያለው وكذلك الإيمان إذا خالطت بشاشته القلوب አሁን የነገርከኝን ድንቅ የሆኑ ስለ ነብዩ መሐመድ የነገርከኝን ነገር እሚሰራሉት በቀልብ ውስጥ ማለት ነው አላህ ለሰው ልጆች ፈልጎ ሲያስቀምጥ እሚበራው የኢማን ብርሃን ነው አለ ሂረቅላ ስለዚህ ኹዋኒ ምንም አላነሰንም والله ያነሰን ኢማን ነው ዲፕሬሽን የሚያመጣው የኢማን ይሄንን ስል ግን ሙእመን አይጨነቅም አይጠበብም ማለት አይደለም ያለንበት ማለት ነው ምድር የት እንደሆነ አንርሳ ኹዋኒ አላህ ዱንያን ሲፈጥራት የመከራ የሁስቃይ የእንግልት ማለት ነው ምድር አርጎ ነው ይፈጠራት ፍራሽ እንድትሆንልን አንጠብቅ አንድ ቀን የሳቅን እንደሆነ አንድ ቀን እናዝናለን አንድ ቀን ያዘንን እንደሆነ ደግሞ አንድ ቀን እንደሰታለን ይህ አላህ ለዱንያ የሰጣት ባህሪ ነው ለዛም ነው ኢማሙ አህመድ ረህመቱላሂ ዐለይሂ سئل ኢማሙ አህመድ متى يجد العبد طعم الراحه ኢማሙ አህመድ ሆይ ባሪያው ማለት ነው እንደው የቀልብን ራሃ የቀልብን መረጋጋት መች ነው የሚያገኘው ብሎ ተጠየቁ ኢማሙ አህመድ ረህመቱላሂ ዐለይሂ ኢማሙ አህመድ ለጠያቂው ሲመልሱ ምን አሉ عند اول قدم يضعها في الجنه مؤمن ማለት ነው የዚችን ዱንያ መከራ ረስቶ ከዚህ ጭንቀት ተገላግሎ ራሃና መረጋጋትን የሚያገኘው አንድ ግሩ ማለት ነው ጀነት መግባቷን ሲያይ ብቻ ነው አሉ يقول لذا يقول ربي جل وعلا الحمد لله الذي أذهب عنا الحزن إن ربنا لغفور شكور الذي أحلنا دار المقامة من فضله لا يمسنا فيها نصب ولا يمسنا فيها لغوب إلى الله سبحانه وتعالى يجنة سوج يدنيا مكارا رستو جنتك قبوبوا على من يلالو الحمد لله الذي أذهب عنا الحزن በዱንያ ስንጨነቅበት ስንጠበብበት የነበረውን መከራ አስወግዶ ዛሬ ላይ ማለት ነው ለጀነት ያበቃን ጌታ ምስጋና ይግባው በማለት አላህን ያመሰግናሉ ሐታ ከሲራጥ በፊት ማለት ነው ራሃ የለም ለዛም ነው አንዱ سأل الرجل أحد التابعين متى أطمئن عند سوما لأنه عند ملكم سو تابعين طيقاتشو عنده قلبي مش ነው የምትረጋጋቸው ሲሉት إذا تركت الصراط وراءك صراط الفه مالنو صراط كبستا جربا مون ستاوك يزان ጊዜ ነው የምትረጋጋው ስለዚህ ኹዋኒ ባጭሩ ለማለት የፈለኩት ዲፕሬሽን ያስፈልግም ስትረስ ያስፈልግም ጭንቀት ያስፈልግም አላህ በሰጠህ ነገር ደስተኛ ሆነህ ለመኖር መሞከር ሁሌም ነፍሲያክ ጭንቀትንና ሐዘንን ስትነግር ካንተ በታች የሚኖሩትን አስታውስ የቦምብ ማለት ነው መከራን የሚያስተናግዱ የረሃብን መከራ የሚያስተናግዱ የሰላም ማጣትን የሚያስተናግዱ የቤት ማጣትን የሚያስተናግዱ ቤተሰብን ማለት ነው በማጣት የሚያስተናግዱ ዛሬ ወንድም ነገ እህት ተነጎዳ አባት ያንም ያለ ሙሉ ቤተሰባቸውን እያጡ የሚኖሩ ወንድም እህቶችን በማስታወስ አላህ የሰጠህን ማለት ነው ያመሰንገግ ከዲፕሬሽንና ከስትረስ ዓለም እየወጣህ ለመኖር ፈልግ والله ያጣነው ነገር የለም እንዳልኩትም ያጣነው እዚህ ውስጥ ያለው የኢማን ብርሃን እየጨለመ ስለሄደ ነው والله ኢማን ቢኖር ባለን እንደሰታለን ኢማን ቢኖር የበላያችንን ሳይሆን የበታቻችንን ያየን እየተደሰትን እንኖራለን ኢማን ቢኖር ድንቅ የሆኑ ነገሮችን ማለት ነው በያየያንን እንኖራለን ዛሬ ላኪን ኢማን ያነሰ የኢማን ጉድለት ነው ያለን እንዳልኳችሁ ምእመን አይጨነቅም ማለት አይደለም አይጠበብም ማለት አይደለም እንዳልኳችሁ ምንኖርባት ዱንያ አላህ በመከራና በዙ እንግልትን የተፈጠረበት ዓለም ላይ ነው ምንኖረው ግን ያም ቢሆን ግን ሙስሊም ተረጋግቶ መኖር
ራሱን ያየማን ያረጋጋ መኖር ግዴታው ነው والله ካልሆነ ኢኽዋኒ ከተበሳጨን ባለን ነገር መረጋጋት ካልቻለን የላየላዩን ያየን የበታቹን እየረሳን ማለት ነው እምንኖር ከሆነ እጣፋንታችን ደስታ ሳይሆን በተቃራኒው ማለት ነው ሌላ ነው የሚሆነው አላህ Subhanahu Wa Ta'ala ኢማኑን ይስጠን አላህ በኢማን ከተባቡ ሰዎች አላህ Subhanahu Wa Ta'ala ያድርገን አላህ ባላቸው ነገር ተብቃቅተው የሚኖሩ አላህ ያድርገን የበላያቸውን ሳይሆን የበታቻቸውን ያዩ ያመሰገኑ ከሚኖሩ ሰዎች አላህ Subhanahu Wa Ta'ala ያድርገን አላህ ነስር ላጡ ነስሩን ይስጣቸው ኢኽዋኒ ብዙ ጊዜ ስለ ነስር ለምንድነው አላህ ማያግዘን ለምንድነው አላህ እንዲማያረገን እንላለን አይደል ግን እኔ ጥያቄ ሁላችሁንም መጠይቃችሁ እውነት ለነስሩኛ በቂ ነን ወይ እውነትኛ አሁን ያለን ሙስሊሞች ማለት ነው ለነስር ሐቅ ያኒ ነስርን ሐቅ አድራጊ ነው ወይ ለምን እንዳልኩ ታውቃላችሁ ሰላታችን ራሱ መልሰን ስናይ ኩል ሩቅ አትሂዱ